عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እስልምና ገዳይ ነው፣ ኢየሱስ አዳኝ ነው ይላል። ና ግባ ዳዊት ወንድልህ ልጅ ይላል ቃሉ ሲናገርና ና ዳዊት መግባት ትችላለህ። እሺ ልኬልሃለሁ። ወንድ ልጅ ለፕሮፋይልህን ሳየው እንደማትቀር ተስፋ አላደርግም። ከፍተኛ አሽወረ ጥያቄች እሱ የኔ ጥያቄ ያው ሮሜዳን ነው እና ከሰው ጋር ከተቀየማችሁ ሰው ጋር ተባባሉ ምናምን ይባልና በጣም ያስቀየመን ሰው ከሆነ ግዴታ ማለት አለብን ነው? እሺ የሚያስቀይሟቸው ሰዎች ለሁለት ይከፈላሉ። ብዙ ጊዜ ተናገረ ጥያቄ ነበረኝ። እሱ አንደኛ ወላሂ እሺ ዳዊት ወረድ ክሳ እንዳትወርድ ዳዊት። እሺ አንድ ልመልስላትና ከአንተ ጋር እናወራለን። እስልምና ገዳይ ነው ያልከው አይደለ? ክርስቶስ ፍቅር ነው ያልከው አይደለ? እናወራለን። እሺ ምን ነበር ያለችው? ማን ነው የሚያስታውሰኝ? ረታባለ አስታውሽኝ። እሺ ሮሜዳን ነውና ያኔ የተቀየማችሁትን ሰው አፎ ተባባሉ ምናምን ይባባላልና አስታውስ። የሚያስቀይሟቸው ሰዎች ለሁለት ይከፈላሉ። አንደኛ እናንተን ሁልጊዜ በመስበር የተጠመደ ሰው ይቅር ብትሉትም ያ ሰው ይቅር ማለታችሁ የማይገስጸውና የማይመክረው አጋጥሟቸው አያውቅም? እንዲህ አይነት ሰው ይቅር ይለኛል ብሎ ሁሌ ስለሚያውቅ ዝም ብሎ ሰዎችን ማነው እየመጣ ይሰብራቸዋል፣ ያስቀይማቸዋል። የዚህ አይነቱን ሰው ይቅር ማለታችሁ ዓላማው ምንድን ነው ከተባለ ያን ሰው ይገስጸው ዘንድ ነው። ነገር ግን ሊገስጸው አልቻለም። ይሄ ሰው ጭራሽ እንዳውም እየባሰበት መጣ። እንዲህ አይነትን ሰው ይቅር አልልህም ማለታችሁ ነው የዛኔ ትክክል የሚሆነው። ምክንያቱም ይቅር በማለታችሁ እየጎዳችሁት ነው። ገብታችኋል? ይቅር እንደምትሉት ካወቀ አንድ ሰው በተደጋጋሚ የሚሰብራችሁ ከሆነ ይሄን ሰው ትልቁ የሚገስጸው ነገር ነገው መልቂያማ ከአላህ ፊት አገኛለሁ ያውፋለህ የሚለው ቃል ነው። እዛኔ እንዲፈራና ወደ ራሱ እንዲመለስ ያደርገዋል ይሄ ነገር። ነገር ግን በስህተት ያስቀየማቸው ሰው ሊኖር ይችላል። ማስቀየመን ሳያስብ አንዳንድ ሰው የሆነ ስህተት ነገር ሰርቶባቸው አያውቅም። ግን ያ ሰው መጥቶ ተጸጸተ፣ ከሰው ጋር ሄዶ አለቀሰ፣ እባካቸው አስታርቁኝ እኔ እናስቤ አልነበረም የሚሉ አይነት ሰዎች ደግሞ አሉ። እነዚህን ወዲያው ይቅር በሏቸው። ገብታችኋል? ወደ አላህ ከተመለሱ እናንተንም ይቅርታ ከጠየቁ መጥተው ሙስሊም ይቅር ባይ ነው፣ ይቅር በሏቸው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ፈዕፉ ወስፈሑ ይላል። ይቅር በሉ ሰዎችን እለፏቸውም እያለ ይናገራል። خذ العفو وأمر بالعرف وأعرض عن الجاهلين ይላል። ይቅር ባይነትን ያዝ እያለ ይናገራል። በመልካምም እዘዝ፣ ከመሃይማኖች ግን ዘወር ብለህ ሂድ ይላል። እነዚህ ደግሞ ተሳዳቢና ዘላፊ የሆኑ መጥፎ ሰዎች ናቸው። እና ያ ይቅር ባይነትን አላህ ሱብሓነሁ ወተዓላ ትልቅ ምንዳ እንደሚመነዳበት በቁርአን ላይ ተናግሯል። አላህ ጀነት የሚገቡ ሰዎችን እየዘረዘረ ባህሪያቸውን ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርዱ ኡዒደት ሊልሙተቂን አለዚነ ዩንፊቁነ ፊሰራኢ ወደራኢ ወልካዚሚነ አልገይዝ ወልዓፊነ ዐኒ ናስ አለ። ወደ ገነት ተሽቀዳደሙ እያለ ገነት የሚገቡ ሰዎችን ባህሪያቸውን ሲገልጽ ምን አለ? ወልካዚሚነ አልገይዝ አላቸው፣ ቁጣቸውን ዋጥ የሚያደርጉ ናቸው አለ። ወልዓፊነ ዐኒ ናስ ሰዎችንም ይቅር የሚሉ ናቸው አለ። ስለዚህ ቁጣን ዋጥ ማድረግና ይቅር ማለት ሰዎችን ከጀነት ሰዎች መገለጫ ነው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ሐዲስ እንገራቸውና ወደ ዳዊት እንሄዳለን። ከላይ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘሁ ናዳሁ ላሁ የውመ ልቅያመቲ ዐላ ሩኡስ ልኸላኢቅ በይነ ልአሽሃድ ወኸየረሁ በይነ ሑር ልዒን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ሳለ የበደሉትን ሰዎች መበቀል እየቻለ ሁሉ ነገር ተመቻችቶለት መበቀል እየቻለ ነገር ግን ቁጣውን ዋጥ አድርጎ ለአላህ ሲል ይቅር ያለን ሰው አላህ የትንሣኤ ቀን ይጠራውና ይህን ሰው ከፍጥረታት መካከል ከጀነቶች ደስ ያለህን መርጠህ ግባ ይለዋል፣ ያስመርጠዋል አላህ ሱብሓነሁ ወተዓላ። ስለዚህ ያንን ታላቅ ጸጋ ማግኘት የሚፈልግ ሰው በምድር ላይ ይቅር ባይ መሆን አለበት። የመጨረሻ በቃ አንዲት ልጨምርላችሁ። ቃለ ነቢ ሰለላሁ ዐለይሂ ወሰለም አራሒሙነ የርሐሙሁም ራሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አዛኞችን ማነው አዛኝ የሆነው አምላክ አላህ ያዝንላቸዋል። ሰዎች ወይ በምድር ላሉት ማነው ይቅር በሉ፣ በሰማይ ያለው አምላካቸው አላህ ይቅር እንዲላቸው ብለው ተናገሩ። አይ ዳዊት ሚተን አንሳው ዳዊት ሁለተኛ ጥያቄ ነበረ ልጠብቅ።
ዳዊት እያልኩ ነው። እየሰማሽ ነው አይደለ? ምን ታድርጊ አንቺ። ጸጋና ሰላም ይብዛልህ። እንዴት ነህ ዳዊት? ዳዊት ምንተን አሁን አንስተው ነበር። አንሳው በደንብ ዳዊት። ወይ እንዴት ነህ? በጌታ ነህ አይደለህም? በጌታ ነህ አይደለህም? ጌታ ማለት ምን ማለት ነው? እሺ በጌታ ማለት አንድና ብቸኛ በሆነው ኢየሱስ ክርስቶስ ሲናገር ሲያስተምር ምን አለ? አባት ሆይ የሰማይ የምድር ጌታ አንተ ነህ አለ። አብን ብቻ ነው ጌታ ብለህ የምታምነው፣ ሌሎችም ጌቶች አሉህ ለማለት ነው። እሺ በባህሪ አንድ ናቸው። በባህሪ አንድ ናቸው የሚለውን አሳየን እስኪ። የት ጋር ነው ያለው? ትቀበላለህ? በባህሪ አንድ ናቸው የሚለውን አሳየን አንድ ጊዜ ቶሎ በል። ዮሐንስ ወንጌል ዮሐንስ ወንጌል ቁጥር ስንት ላይ? አንድ። ዮሐንስ ወንጌል ቁጥር 1 ላይ በባህሪ አንድ ናቸው የሚል አለ። አንብባ እስኪ። በባህሪ አንድ ናቸው የሚል ቃል አለ ወይ? ከመሄድ በፊት አያለሁ። ችግር የለም ላነበው። እንደሱ የሚል አለ እኮ አንብባ። ችግር የለም አስረዳዋለሁ። ችግር አለው እንጂ በባህሪ አንድ ናቸው የሚለው ቃል የቱ ጋር ነው ያለው ነው? አንብና ጠይቀኛ። ለምንድን ነው እንደገና የምጠይቅህ? ማስረጃ እኮ የሰጠኸኝ ነው አንተ። እዛ ጋር ልሄድ ነው አሁን። በባህሪ አንድ ናቸው አብና ወልድ የሚል ቃል አለ ወይ ነው አሁን ጥያቄው። ይኩላ አስረዳ ነው ያልኩት ነው። አንተ አይደለም የምታስረዳ። ጥቅሱ እንዲነግረኝ ነው የፈለግኩት። አለ ወይ ጥቅስ እንደሱ የሚል በባህሪ አንድ ናቸው የሚል? ልታነብ አትችልም ማለት ነው። ማንበብ አትችልም ማለት ነው። ልክ እንደ ሰውዬ ልክ እንደ ሰውዬ መናገር አትችልም አንተ ደግሞ። ዳዊት እሺ በጻፈው ምዕራፍ 40 ቁጥር 86 ላይ በጌታ በኢየሱስ ክርስቶስ ስም የሚያምን እርሱ በመንግስተ ሰማያት ቤትን ያገኛል ይላል። ይሄ ትክክል ነው ውሸት ነው? እስኪ አንብበው። በጌታ በኢየሱስ ክርስቶስ ስም የሚያምን እርሱ በመንግስተ ሰማያት ቤትን ያገኛል ይላል። መጽሐፈ ምዕራፍ 40 ቁጥር 85 ትክክል ነው? ይሄ ቃል ልክ ነው። እሺ ይሄኛው ጥቅስ እስኪ አንድ ላምብል ላምብል። እሺ መጽሐፈ ሰይድ ምዕራፍ 50 ቁጥር 82 ላይ የኢየሱስ ክርስቶስ ደቀ መዛሙርቶችም ስለ ጌታ እየሰበኩ ወደ ዓለም ሄዱ ይላል ቃሉ። ይሄ ትክክል ነው? የሱ ቃል እየሰበኩ ወደ ዓለም ወንጌልን እየሰበኩ ሄዱ ይላል። ምን ማለት ነው የፈለከው ታዲያ? ይሄ ትክክል ነው ወይ ነው ጥያቄ። መጽሐፈ ሰይድ ምዕራፍ 40 ቁጥር 82 ላይ የኢየሱስ ክርስቶስ ደቀ መዛሙርትም ወንጌልን እየሰበኩ ወደ ዓለም ሄዱ ይላል። ትክክል ነው? ተከታዮች አይደሉም እኮ ቃሉ ትክክል ነው ወይ ነው አሁን ታብራራልኛል። ትክክል ነው ወይ? መጀመሪያ ይሄ ጥቅስ መጽሐፍ ቅዱስ ላይ በአማርኛ እኮ ነው የተጻፈው፣ በአረበኛ አይደለም። መጀመሪያ መጽሐፈ ውሱ አሁን መጽሐፈ ሰይድ ግን ጥቅሱ ትክክል ነው። እሺ የትኛው ጠጅ ቤት ነው ያለው? ከይቅርታ ጋር ለማወቅ ያክል ነው። ዳዊት እሺ ለምንድን ነው እግዚአብሔር ሕፃናቶችን ግደላቸው ያለው? አይልም እንደዛ።
ና ይላል ያሳየኝ ያው ያው ይታያል። የሰራዊት ጌታ እግዚአብሔር እንዲህ ይላል ሕፃናቶችን ግደሉ። ያው እቺ ቁጥር ብቻ ነው እንደምታነባው ከከላይ አትጀምሩ። ችግር ከየት ላንብብልህ? ከከላይ ጀምረ እስከ 78 ያለው አታነብም? አይ እግዚአብሔር ግደሉ የሚለውን ቃል ነው እኔ እንዳሳየ የፈለኩት። ብቻ እሱ ብቻ እኮ አይደለም እኮ ሌላም ብዙ ቦታ አለ ግደሉ ያለበት፣ ግን ለአሁን እቺ አንብባት። እግዚአብሔር ሕፃናቶችን ለምንድን ነው ግደሉ ያለው? ከከላይ ጀምረ ማንበብ አለ እንጂ በአንድ ቦታ በሁለት ሶስት ብቻ ከመወሰድ የለብም። አባይ ምን ሆነ ነው ፍጹም? እሺ ያው እሺ በቃ እሺ አንብብና እንትን በለና አስረዳለሽ። ችግር የለም አብሽር። ዳዊት እሺ ዳዊት በቃ እንትን በል እሺ ይቀጥሉ። ሌሎች ምንም የሚያውቀው ነገር የለም። አለ ጊዜ መፍጨት ነው የሚሆነው። ጥያቄ ልጨርስን? እሺ ጨርስ። እሺ አንዲት ሴት ሰላትን ላይ የምትሰግድ ከሆነች በአይድ ሰዓት ላይ ባትሰግድም ተነስታ በሰዓቱ ዱዓ ብታደርግ ችግር አለው? ችግር የለውም ትላለች ማለት እሺ ልዑል ሰላም ነው? እንዴት ነህ? ይሰማቸዋል ልጆች? ልዑል አለ? ወአለይኩም ሰላም። እሺ ጥያቄ ነበረኝ። እሺ የምሰራው ስራ የኔ ሰዎች ወርቅ ምናምን እያመረቱበት አፈር ምናምን ነው። የኔ ሀሸብክ ምናምን ነው ይሄር የምንቆጥረው ማለት ነው። አጀበል ምንድን ነው የምንቆጥረው? አፈርና ድንጋይ። እሺ ከዛስ? ወንድም ፈጠን በላ። እኔ የምንቆጥረው አሽሩጣ እየተደበቅን ነው እና ይሄ ሐራም ነው አይደለም? የሀገሪቱ ሕግ ፈቃደኛ አይደለም ማለት ነው። በቃ ነው እኮ የሀገሪቱ ሕግ ፈቃደኛ ባልሆነበት ነገር ላይ ሕግ ወጥቶ መስራት አይቻልም እንደ እስላም። አይ አሁን ፈቃደኛ አይደለም። አይሆንም። ወንዶ ሌላ ስራ ቀይር። እሺ ጥያቄ አለ? ይቀጥል። ከላይ ማን ነበርክ? ሶላ አለ? ሶላ አሎ። እኔ በጣም አንገብጋቢ ጥያቄ አለኝ ያስቀድሜ ባለ። እሺ ቀጥል። ይኸውልህ አንዴ ባል 3 ጊዜ ፈትቻለሁኝ ብሎ ከተናገረ በኋላ ዛሬ እንደዛ ብሎ ነገ ደግሞ ሌላ የቀረ ካለ ፈትቻለሁ ማለት ይችላል? እሺ የሆነውን ነገር ጠይቅኝ። የሆነው ነገር ምንድነው? በዚያ ላይ ለመለስልሽ። ይኸውልህ ከተጣላን በኋላ መጀመሪያ አንድ ኒካህ የለንም፣ 2 ነበር ያለን። ከዛ ከቤት ወጥቶ እንደሄደ 3ቱንም ፈትቻለሁ አለ።
ሶስቱንም ፈትቻለሁኝ ብሎ ከተናገረ በኋላ እንደገና ደግሞ በማግስቱ ሌላም ካለ ፈትቻለሁ አሁንም ድጋሚ የሚል ነገር ነው የተናገረው። ሶስቱም ወርዷል። የመጀመሪያ የፈታው አለ፣ ሁለተኛ 3 ጊዜ ፈትቻለሁ ያለው፣ ከዚያ የቀረ ካለ እሱንም ፈትቻለሁ ካለ ሶስቱም ወርዷል። አሰላሙ እሺ ቀጥሉ። እሺ ሰላም አለይኩም። እሺ ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እሱ የኔ ጥያቄ ሁለት ጥያቄዎች ናቸው። የመጀመሪያው ጥያቄ ሴት ልጅ ሐላል ማድረግ ትችላለች ወይ? ሐላል አድርጋ ሰውንም ሆነ ቤተሰቦቿን ማብላት ትችላለች ወይ? ሁለተኛው ጥያቄ ደግሞ ትችላለች? አንዳንዱ አዎ ትችላለች። በደንብ አድርጋ ማስረጃ ልስጥሽ። ተረጋጊ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት አገልጋይ ነበረች ከሆነ ሰው ዘንድ እንስሳቶቹ ምናምን ተጠብቅለት ነበርና አንዷ ፍየል ልትሞት አለች። ቶሎ ብላ ግን ቀድማ ሴትዮዋ ባገኘችው ስለት ነገር ቢስሚላህ ብላ እርዳ መጣች። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጠየቃቸው። ሰውየው አንተ የአላህ መልእክተኛ ሆይ አንዲት ሴት አርዳልኛለች፣ ሰራተኛ የነበረች እሷ ያረደችውን መብላት ይፈቀዳል ወይ ሲላቸው ኩልሁ ብለውታል። ስለዚህ ሴት ልጅ ማረድ ትችላለች። አንዳንድ ሰዎች ወንድ ከሌለ ነው የምታርደው እንጂ አታርድም ይላሉ። ይሄን ያላችሁ ማን ነው? እንደሱ የሚል ቁርአንም ሐዲስም ላይ የለም። ሴት ልጅ እኩል ነች ከወንድ ልጅ ጋር ማረድ ትችላለች። በዚህ ቦታቸዋል። አይ ሴቶች ምናምን በዚህ በማረድ ማረድ ይችላሉ። ስለዚህ ማረድ ከፈለግሽ አንቺ ማረድ ትችላለሽ። ዶሮ ከሆነች ማረድ፣ ፍየልም ከሆነ እንዲሁ ማረድ ትችላለሽ። በግም ከሆነ እንደዛ፣ ከብትም ከሆነ በአንድ እጅሽ ቀንዱን እንደዚች አድርገሽ ይዘሽ በአንድ እግርሽ ደግሞ አንገቱን ረግጠሽ ማረድ ትችላለሽ። ግመልም ከሆነ ማረድ ትችላለሽ። በአንድ እግርሽ አንገቱን ረግጠሽ በአንድ እጅሽ ደግሞ ጆሮውን እንዲህ አድርገሽ ይዘሽ ማረድ ትችላለሽ። ከዚያ በኋላ ግን መብላት ትችላላችሁ ሁላቸው ሙሉ ቤተሰቦች። እሺ ከዚያስ? እሺ ሁለተኛው ጥያቄ ደግሞ ቁርአንን በአማርኛ ቀርቶ የጨረሰ ሰው አከተመ ወይም ጨረሰ ማለት ይቻላል ወይ? አከተመ ለማለት ግዴታ አረበኛውን መቅራት አለበት ወይ? ቁርአን በወረደበት ልክ እንደወረደ መቅራት ነው። ከዚያ በኋላ ትርጉሙን ማንበብ ሌላ ነገር ነው። ትርጉሙንም ታነባላችሁ። ነገር ግን አከተመ ቁርአንን ቀራ ሊባል የሚችለው ሰውየው ልክ እንደወረደ ሲያነብ ጊዜ ነው። እሺ ሳድ ጠራለሽ መተት በላው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱ። ዳኝ አልሐምዱሊላህ። ሴት ልጅ ኢቃም ማለት ትችላለች? ኢቃም ማለት ትችላለች ወይ? ሶላት ልትሰግድ ስትል ኢቃም ማለት ግዴታ አይደለም በእርሷ ላይ፣ ግን ማድረግ ከፈለገች ችግር የለም። አጅነቢዋ እንዳጠገቡ እስከሌለ ድረስ ኢቃም አድርጋ ማስከር ትችላለች። ግን አዛን ኢቃም ማድረግ ሶላተል ጀማዓ 3 የተደነገጉት በወንዶች ላይ እንጂ በሴቶች ላይ አይደለም። እሺ አንዳንድ ዑለሞች አያስፈልግም ችግር የለውም ያላሉ፣ ነገር ግን ማድረግ ከፈለገች አትከለከልም። እሺ ሌላኛው ደግሞ አሁን ረመዳን እየመጣ ስለሆነ መስጊድ ሄዳ ተራዊ መስገድ ትችላለች? ሴት ልጅ ተራዊ መስገድ ትችላለች፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተምነዑ ኢማ አላህ ሚነል መሳጅድ ብለዋል። የአላህን ሴት ባሪያዎች መስጂድ ሄደው መስገድ ከፈለጉ አትከልክሏቸው ብለው ተናግረውላቸዋል። ስለዚህ ሴቶች ሄደው መስገድ ይችላሉ ከፈለጉ፣ በእነርሱ ላይ አደጋ የማይፈጥርባቸው ከሆነና ከመጥፎ ነገር የሚጠበቁ ከሆነ። አይ እና ደግሞ አሁን የሞተ ሰው አለና ከዛ ከሞተ በኋላ ይሄ 7 ወር ምናምን የሚባል ነገር አለ። በዛ ሰዓት ሰደቃ ማድረግ ይቻላል ለሞተ ሰው። ነገር ግን 7 2 7 እያሉ ጊዜ ገደብ መገደብ ሰደቃ ማስረጃ ያስፈልገዋል። ማስረጃ ደግሞ የለውም፣ ቢድዓ ነው። እና ያን በዛ ሰዓት ሰደቃ ተብሎ እየተሰደቀ ብር የሚከፍሉ ሰዎች አሉና ያ ነገር ነው። አስተምሯቸው፣ ንገሯቸው። 7 2 7 ወር ምናምን እየተባለ መከፋፈል የሰደቃን ጊዜ መገደብ በዚህ ጊዜ ካልሆነ አይቻልም ብሎ ማድረግ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ማስረጃ የለውም፣ ቢድዓ ነው በላቸው። ይሄን አንሰማም አንቀበላችሁም ካሉ ለቢድዓ ነገር አታግዙ።
ብር መስጠቱ እኮ ተናገርኩ። እህት አትገዟቸው ማለት እኮ ብር መስጠት አንዱ ከማገዝ አይነት ነው። ሚዩት አድርገው እንጂ የሚረብሽ ድምፅ ያለ ሚዩት አድርገው። ኧረ ንቁ። ከወገብ በታች የሆነ ሃይማኖት አለ አምላክ የምትለው ከወገብ በታች ከሆነ የተወለደው። የኔ ግን አምላክ እንደዛ አይደለም። አምላክ የምትለው ከወገብ በታች ነው የተወለደው። ለምንድን ነው ሴት ልጅን የምትንቋት በዚህ ልክ? የአምላክ እናት ነች ብለህ ሴት ልጅን እያመንክ እንደገና ሴት ልጅን ማናቅ ሌሽ? ከወገብ በታች ሴት ልጅ ከወገብ በታች ያለው ምን ይሁን? አምላክ ከዚያ ወጣል ብለህ እያመንክ እንደገና ዙሪያ ሴት ልጅን ማንቋሸሽ፣ ዝቅ ለማድረግ መሞከር። ከወገብ በታች ያለ ሰውነት ሌሽ ብዙ አምላኬ ከብልት ወጣል ብሎ የሚያምን ሰው የሴት ልጅን ብልት የመውቀስ ሞራል የለውም። አይ ስመኛ እየሰማህ ነው። አምላክ ከሴት ልጅ ብልት ወጣል አልወጣም? ዳዊት ንገራቸውማ አቦ ይሄን እውነት ዛሬ አፍርጠው የጌታ ሰው ንገራቸው። አምላካችሁ ከሴት ልጅ ብልት ወጥቷል አይደለ? አዎ አረ እኮ በዚህ ያያችሁት አይደለ? አምላክ የምትሉት ከሴት ልጅ ብልት ነው የሚባለው። ታዲያ እንደዛ ከሆነ የሴት ልጅን ብልት መናቅ አያስፈልግም አይደለ? ጌታ ሰው ዳዊት ሰው የጌታ ሰው ከወንድ ዘር ውጪ ዋያችሁት አይደለ? ከወንድ ዘር ውጭ ነው። ነገር ግን ከሴት ልጅ ብልት ነው የወጣው አምላካቸው። አይ አሁን ቀጥል ጎበዞች። እሺ ንገረኛ። 489 እስኪ አብራራ። ሪስፔክት ዩ ምን አልከኝ? ኢፍ ዩ ሪስፔክት ዩ 489 ምን አልከኝ? የትኛው ላብራራለህ? 489 أبشر الله. فما لكم في المنافقين فئتين والله أركسهم بما كسبوا. ما إلى نزابة الله سبحانه وتعالى الله لا إله إلا هو لا يجمعنكم إلى يوم القيامة لا ريب فيه ومن أصدق من الله قيلا ومن أصدق من الله حديثا. فما لكم في المنافقين فئتين والله أركسهم بما كسبوا تريدون أن تهدوا من أضل الله إيالي نكرا الشيء ودوا لو تكفرون كما كفروا فتكونون سواء. 89 على الكارلا بزيلت يعمل 89 ودوا لو تكفرون كما ايش لام بالله ጥያቄውን ከዛ ተነግረኛለህ። እሺ ችግር የለም። እነርሱ እንደካዱ ብትክዱ እኩል ብትሆኑ ተመኙ። በአላህም ሃይማኖት እስከሚሰደዱ ድረስ ከእነርሱ ወዳጆችን አትያዙ። ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁባቸውም ስፍራ ገደሏቸው። ከእነርሱም ወዳጅን ረዳትን አትያዙ ይላል። ጥያቄ ምንድን ነው? አምላክ እንደዛ ይላል? አዎ በደንብ ይላል እንጂ ያንተ አምላክ ራሱ እንደዛ ይላል። አሳየህ። መልሰኛ። አዎ አምላክ ይላል እንደዚህ አልኩ። ያንተ አምላክ ይላል እያልኩ ነው። ላሳየህ ወይ መጽሐፍ ላይ ቃል በቃል ይሄንን ከኔ ውጭ ሌላ ካመለኩ ግደሏቸው ይላል እግዚአብሔር። ቀጥቅጣቸው ግደሏቸው ይላል። ላሳየህ። ቅድም ምን ነበር ታዲያ ያልከው? አምላክ ህፃናቶች ምናምን እያልክ ነበረ። አዎ ያንተ አምላክ ህፃናቶችን ግደሉ ይላል። እዚህ ግን አላህ ህፃናቶችን አላለም። ህፃናቶችን አትግደሉ ነው የሚለው። እንደውም ምስልምና ላሳየህ። እኔው አሁን አወራራና ሌላ ቀን መጥቼ ነው የምጠይቅ ያኔ ሁሉ ማለት ነው። አብሽር ይኸውልህ፣ ረጋ በህዳት እሺ። ይኸውልህ አላህ ህፃናቶችን እንዳትገሉ ብሎ ነው ያስተማረው። ላሳየህ ወይ? እግዚአብሔር ግን መጽሐፍ ቅዱስ ላይ ህፃናቶችን ግደሏቸው ይላል ቃል በቃል። ላሳየህ ወይ ማስረጃ ላውጣለህ? እኔም አመጣለሁ ሌላ ቀን። ማንበብ ጀምረናል እኛም አሁን። ስለዚህ አመጣለሁ እኔ ሌላ ቀን። አንብባ አንድ ቀን ትሰልማላችሁ። ልክ እንደዚህ እየመጣችሁ ውሸት እንደሆነ ስንነግራችሁ ጊዜ እዛኔ ትሰልማላችሁ። አሁን እዚህ ጋር ይሄ ልጅ ህፃን ልጅ እንግደሉ ይላል ብሎ ሊያመጣ ነበረ። አያችሁ፣ የሚሰጧችሁ ሁሉ ውሸት ነው የምንላቸው ለዚህ ነው። ደስ ይለናል ባንብባችሁ። ወላሂ ላዚም ሰው ብዙ ሰው ምክንያት የሆኑት ማን እንደሆነ ታውቃላችሁ? እየሰደቡ የሚነግሯቸው ነው እስልምና። አላወቁም እንጂ እነዚህን ሰዎች ያስቀመጡ ከላይ ያሉ እየከፈሉ የሚያስቀምጧቸው ሰዎች ወላሂ ብዙ ሰው እንዲሰልም የጋበዙልን እነዚያ ናቸው። በረካ ሆኖ ብለናል። አላህ ይባርክ። አላህ ወደ ኢስላም ይምራችሁ ነው። ሌላ ምንም የምንመልስበት ሁኔታ የለንም። ኢስላምን የምትሳደቡ ነብዩ ሰለላሁ ዐለይሂ ወሰለም የምትሳደቡ ሰዎች ብዙ ሰው እስልምናን እንዲመረምር ጋብዛችሁልናል። ሽክረን ብለናል። አያችሁት? ይሄ ልጅ ምን አለ? አሁን እያነበብን ነው፣ ማንበብ ጀምረናል አለ። እሱን ነው እኮ እኛ የምንፈልገው። እሱን ነው እኛ የምንፈልገው።
ብዙዎች እስላምን በመጥላት ሲያነቡ ቆዩ። ከዚያ በኋላ እስልምናን ተቀብለውታል። አሁንም እዚህ ቦታ ላይ የምነግራችሁ ነገር ምንድነው? አንብቡ። በጣም ደስ የሚለን መታችሁ ደግሞ ያን ነገር ጠይቁ። አሁን እዚህ ጋር ህፃናትን ግደሉ ለሚለው ማስረጃ ሊሰጥ ይፈልገ የለም፣ ውሸት እንደሆነ ተረዳላችሁ። የዛኔ ምን ያክል የሚያስተምሯቸው አስተማሪዎቻቸው፣ ዲያቆኖቻችሁ ቀጣፊና ውሸታም መሆናቸው ስትረዱ ጊዜ በአይምሯችሁ ላይ ይረክስባቸዋል። ለካ ውሸት ነው እንደሚነግሩ እውነቱ ለካ እዚህ ጋር ነው እንዳያለው። የዛኔ ለእስላም ትማረጋላችሁ። አንተ ደስ ያለ ጥያቄውን በጠይቅ ትችላለህ። ሌላ ቀን ይገባል። አብሽር፣ ደስ ባለ ጊዜ ይዛቀል በተመቸ ጥያቄ ያለ ይጠይቅ። ማንኛውም ክርስቲያን ገብቶ የሰማው ነገር ካለ ስለ እስልምና፣ ስለ ቁርአን፣ ስለ ታላቁ ነቢያችን ሰለላሁ ዐለይሂ ወሰለም፣ ስለ አይናችን ማረፊያ ጥያቄ ያለው ሰው ገብቶ መጠየቅ ይችላል። ስለ አይናችን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የዓለም መጽሐፍ ሲደረደር የእርሳቸውን ክብር ጽፎ የሚበቃ እንኳን ያልሆኑ ታላቅ ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ዓለም ወላሂ በዚህ ዓለም ይበዙበታል። ይሄ ዓለም አይመጥናቸውም። ያ ጀማዓ ወላሂ ላዚ ይበዙበታል። فهو السيد الاولين والاخرين የመጀመሪያዎቹ የመጨረሻዎቹ የሁሉም የዓለም ህዝብ ቢጨመቅ እርሳቸውን ደረጃ ይደርሳል። ይዟቸዋል። فالله سبحانه وتعالى ما أقسم بعمر أحد إلا بعمر النبي عليه الصلاة والسلام حيث قال لعمرك إنهم لفي سكرتهم يعمهون. نعم ጥያቄ አለ ከዚህ እኔ ጥያቄ ነበረኝ። እኔ ጥያቄ ነበረኝ። እኔ ያደግኩት ከአያቶች ጋር አያቴ ጋር ነው ማለት ነው። የእናቴ እናት ጋር በ8 ወር ጀምሬ ነው ያደግኩት። አልሐምዱሊላህ ትምህርቴንም እዛው ነው የተማርኩት። እናቴን ያወቅኩት 8ኛ ክፍል አካባቢ ሆኜ ነው ማለት ነው። ከዛ እዚህ ስደት ከመጣሁ በኋላ እናትሽ ነኝ እንደዚህ ትለኛለች። ነገር ግን እናቴ የኔን አባት ከፈታሽ በኋላ ከፈረች ማለት ነው። ወደ ክርስቲያን ሆነች። ሌላ ባል ካገባሽ በኋላ ኸላስ ክርስቲያን ሆነች። ከዛ በኋላ የሚወለደው ልጅ እንዳለ ክርስቲያን ነው፣ የእናቴ ልጆች ማለት ነው። እና ከቤተሰብ እኔና ታላቅ እህቴ ብቻ ነው ሙስሊም፣ ሌላው እንዳለ ክርስቲያን ነው። ከዛ ለምንድን ነው እንደዚህ የምትሆኘው ስላት፣ እሺ ብር ላኪልኝና እሰልማለሁኝ አለችኝ። እሺ ብዬ ብር ላኩላት። ከዛ ብር ከላኩላት በኋላ ስጋ ምናምን ረጅና ብዬ እስልምናሽን ተቀበይ፣ አንቺ ሙስሊም ነሽ፣ ቤተሰቦችሽም ሙስሊም ናቸው፣ ለምንድን ነው ክርስትናን የተቀበልሽው? የኛ አባት እኮ ሙስሊም ነው ስላት፣ እኔ ለስጋ ብዬ ነው እንዴ እምሰልመው እና አልሰልምም ብላ አሁን እንደዛው ክርስቲያን እንደሆነች ናት። የሄደች ትሳለማለች፣ ምን ትላለች፣ አንዴ ሙስሊም ሆና ነው ትለኛለች፣ አንዴ እዛው ናት። እና ምን ማድረግ አለብኝ? አድርግላት። ከተቀበለች ሰየው፣ አልቀበልም ካለች ፈቃድ አደይቲ ማ ይጅቡ ዐለይኪ፣ ባንቺ ላይ ያለብሽ ግዴታ ተወጥተሻል። ያ ነው። እሺ ሌላ ጥያቄ ነበረኝ ደግሞ ማለት ነው። አሁን እኔ ኢትዮጵያ ያለው ባለትዳር ነበርኩኝ። ነገር ግን እዛ ያለው ያው ምንም ነገር አላውቅም። አሁን እኔ በበኩሌ እዚህ ከመጣሁ ስደት ላይ አልሐምዱሊላህ ቁርአኔንም እየቀራሁ ነው። አልሐምዱሊላህ ብዙ ነገር እየተማርኩ ነው። እና ባሌን ሰላም አለይኩም ወራህመቱላሂ ወበረካቱ ስለው አማን ነው ይለኛል ማለት ነው። ለምንድን ነው እንደዚህ የምትለኝ ስለው፣ አይ ትናንትና ሂደሽ ሰልጥነሽ ነው ያለ ያሾፍብኛል። በጣም ያሾፍብኛል። ሰላም አለይኩም ሰላም ወአለይኩም ሰላም አይለኝም። አማን ነው ነው የሚለው። ኮሽ ጥያቄ ምን ነው? እዚህ እንዴት መልስልኝ? መመለስ አለበት፣ ግዴታው ነው። አስተምሪው። ካላወቀ ሶላት የሚሰግድ ከሆነ ሰውየው ነገር ግን እንዲህ አይነት ህግጋቶችን ካላወቀ ሰላምታ መመለስ እንዳለበት ካላወቀ አስተምሩት። رد السلام ورد التحية واجب لقول سبحانه وتعالى وإذا حييتم بتحية فحيوا بأحسن منها وردوها. الله بسورة النساء ላይ ምን ብሏል? ሰላምታ ከተቀረበላችሁ
ልክ እንደ እርሱ አድርጋችሁ መልሱ ወይም ከእርሱ በተሻለ መልኩ መልሱ ብሎ ተናግሯል። ሰላሙ አለይኩም ከተባላችሁ አለይኩም ሰላም ብሎ መመለስ ግዴታ ነው። ይህም መመለስ እንዳውም ትልቅ ምንዳ አለው። ሰላምታ የሚያቀርበውም ትልቅ ምንዳ አለው። ቃል ነቢዩ ሰለላሁ ዐለይሂ ወሰለም አንድ የሚሄት አድርገው እህት ጨርሰሻል? ሌላ ጥያቄ አለሽ? ስለ ሰላምታ አመጣጥና ምንዳውን ልንገራችሁ። ይሄ ሰላምታ የጅማዓ እዚህ ዓለም ካሉ ሰላምታዎች ሁሉ ይለያል። ለምን ከተባለ አምላክ ለአደም ያስተማረው የሆነ የሰላምታ ስርዓት ነውና። ለምን ከተባለ ነቢያቶች ሁሉ እርስ በርሳቸው ሲለዋወጡበት የነበረ ሰላምታ ነውና። ለምን ከተባለ ይህን ሰላምታ ያለ ሰው ትልቅ ምንዳን ስለሚያገኝ። ለምን ከተባለ በመካከላችሁ በዚህ ሰላምታ ምክንያት መዋደድን መፋቀርን ስለሚጨምር። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አወል ማ ኸለቀ ላሁ አደም ቃለ ለሁ ያ አደም ኢዝሀብ ኢላ ሃኡላኢ ልመላኢካ ፈሰልም ዐለይህም ወሰየሩዱነ ለክ ወሃዚሂ ተሕየቱከ ወተሕየቱ ዙርየቱከ ኢላ አን ተቁመ ሰዓ فذهب آدم إلى الملائكة وقال السلام عليكم فردوا عليه الملائكة وعليكم السلام وزادوه ورحمة الله. አባታችን አደምን አላህ ስብሓነሁ ወተዓላ መጀመሪያ ገና እንደፈጠረው እስትንፋስን በዘራበት ጊዜ አደም ተነሳ፣ ከፊቱም ቆመ። ከዚያም ምን አለው? ያ አደም ኢዝሀብ ኢላ ሃኡላኢ ልመላኢካ አለው። አደም ሆይ ወደ እነዚያ መላእክቶች ጋር ሂድ አለው። ፈሰሊም ዐለይሂም አሰላሙ ዐለይኩም ብለህ ሰላምታን አቅርብላቸው። ወሰየሩዱነ ለክ ይህንንም ሰላምታ ስታቀርብላቸው ጊዜ ይመልሱልሃል አለው። ወሃዚሂ ተሕየቱከ ወተሕየቱ ዙርየቱከ ኢላ አን ተቁመ ሰዓ ይህም አሁን ለአንተ ያስተማርኩ ሰላምታ እነርሱም ሄደው የሚመልሱልህ የምትሰማው አንተና ለዘሮችህ እስከ ትንሣኤ ቀን ድረስ የሰጠኋችሁ የሰላምታ ስርዓት ነው አለው። ፈዘሀበ አደም ኢለል መላኢካ አደምም ወደ መላእክቶች ጋር ሄደና አሰላሙ ዐለይኩም አላቸው። መላእክቶች ምን አሉት? ወዐለይኩም ሰላም ወረሕመቱላህ አሉት። ይህ ሰላምታ የአላህ ሰላም፣ እዝነት፣ በረከት በእናንተ ላይ ይስፈን ማለት ነው። ሰላምታ ብቻ ሳይሆን ዱዓ ወይንም ጸሎትንም የያዘ ነው። ገብቷችኋል አይደለ? ስለዚህ ሙስሊም ሰላምታን ሲያቀርብ ጊዜ ለሰው ዝም ብሎ ሰላምታ ብቻ ሰላም አደርክ ብቻ እንዳይመስላችሁ። በዚህ ቃል ውስጥ ያለው ምንድን ነው? ትልቅ የሆነ ዱዓ እያደረክለት ነው። ምን ያክል ውዴታን የሚገልጽ ነው። አንድ ሰው መጥቶ ከፊትህ እንደው አላህ እንዲህ አድርገህ ብሎ ዱዓ ቢያደርግላችሁ ልክ እንደዚያ ነው። ይሄ ሰላምታ የአላህ ሰላም፣ እዝነት፣ በረከት በአንተ ላይ ይስፈን እያላችሁት ነው። አያችሁ አይደል? ከዚያም ሰው ምን ብሎ ይመልሳል? ወዐለይኩም ሰላም ወረሕመቱላህ በረካቱ በአንተም ላይ የአላህ እዝነት፣ ሰላም፣ በረከት ይስፈንብህ ብሎ ይመልስላቸዋል። ይህን የሰላምታ ስርዓት አላህ ስብሓነሁ ወተዓላ በቁርአን ላይ ያዞበታል። ተለዋውጡት እያለ ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙን ዐለይኩም ሰላሙ ዐለይኩም በሉ ብሎ ተናግሯል። ሰላሙን ዐለይኩም ትላላችሁ ወይም አሰላሙ ዐለይኩም። ነቢያቶች ሁሉ ይሄን ሊለዋወጡ ነበር። እስካሁን ድረስ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ለሐዋርያቶቹ የሰጣቸው ሰላምታ አሰላሙ ዐለይኩም እንደሆነ ታውቃላችሁ። ሰላሙን ዐለይኩም ሰላም በእናንተ ላይ ይሆን አላቸው ይላል። አማርኛው ላይ ተተርጉሞ ሰላም በእናንተ ላይ ይሆን አላቸው። በአረበኛ ምንድነው የሚለው? የአረበኛው መጽሐፍ ቅዱስ ላይ ሄዳችሁ ብትሄዱ አሰላሙ ዐለይኩም ይላል ቃል በቃል። ሰላሙ ዐለይኩም ነበር የሚላቸው ኢየሱስ ክርስቶስ። አያችሁ አይደል? ጳውሎስ መጣና ይሄን ቀየረው። ጸጋና ሰላም ከአባታችን ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ እያለ እንዳለ የሰላምታ ስርዓቶቹን በዚህ ነው የሚጀምራቸው። ክርስቶስ በዚህ መልኩ ሰላምታ ለቀረበው ክርስቶስ የነበረው አሰላሙ ዐለይኩም የሚለውን ቃል ነበር አለ መጽሐፍ ቅዱስ ላይ እስካሁን ድረስ። የአላህ ሰላም በእናንተ ላይ ይስፈን ማለት ነው። እሺ ይሄ ጨረስን አይደለ? አሁን አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ ያለ ሰው ምንዳ አለው ከአላህ ዘንድ ብያቸዋለሁ። ምንዳው ምንድነው? ከማስረጃው ጋር ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ቃለ አሐዱኩም ሊአኺሂ አሰላሙ ዐለይኩም ኩቲበ ለሁ 10 ሐሰናት ወኢዛ ቃለ አሰላሙ ዐለይኩም ወረሕመቱላሂ ኩቲበ ለሁ 20 ሐሰናት ወኢዛ ቃለ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ ኩቲበ ለሁ 30 ሐሰናት ወኢዛ ረደ ዐለይሂ ወዐለይኩም ሰላም ኩቲበ ለሁ 10 ሐሰናት ወኢዛ ቃለ ወዐለይኩም ሰላም ወረሕመቱላሂ ኩቲበ ለሁ 20 ሐሰናት ወኢዛ ቃለ ወዐለይኩም ሰላም ወረሕመቱላሂ ወበረካቱ ኩቲበ ለሁ 30 ሐሰናት። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ለወንድሙ አሰላሙ ዐለይኩም ባለው ጊዜ 10 ምንዳ ይጻፍለታል አሉ። አሰላሙ ዐለይኩም ወረሕመቱላህ ካለ ደግሞ 20 ምንዳ ይጻፍለታል አሉ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ ካለ ደግሞ 30 ምንዳ ይጻፍለታል አሉ። ያኛም የሚመልሰው በዚሁ አንጻር ማለት ነው። ስለዚህ ሰላምታ ከአላህ ዘንድ ለሰዎች የተሰጠ የሰላምታ ስርዓት ነውና ተለዋወጡበት። ባረከላሁ ፊኩም። እሺ ቀጥሉ።
ሰላም አለይኩም። እሺ ሁሱ ኢየሱስ ሞቶ ተነስቷል እንዲሁም ወደ አላህ እንደሄደ የሚናገር የቁርአን አያ የለም የምትለው ሙተወፊከ ምን ማለት ነው? እሺ ሙተወፊከ የሚለው ቃል ብዙ ትርጉሞች አሉት። አላህ ስብሐነሁ ወተዓላ በቁርአን ላይ ሙተወፊከ የሚለውን ቃል በብዙ ቃል ይጠቀመዋል። እንደ አረበኛ ቋንቋ ብዙ ትርጉሞች አሉት። ኢነማ ይወፋ ሳቢሩነ አጅረሁም ቢገይሪ ሂሳብ። ሞት ብቻ አይደለም በግዴታ እሺ። ኢነማ ይወፋ ሳቢሩነ አጅረሁም ቢገይሪ ሂሳብ ይላል። ለምሳሌ ትዕግስተኞች ምንዳቸውን ተሞልቶ ይሰጣቸዋል እያለ ይናገራል። ያለምንም ስፍር ቁጥር ያለምንም ገደብ ምንዳቸው ተሞልቶ ይሰጣቸዋል ትዕግስተኞች። እዚህ ቦታ ላይ ወፋት የሚለውን ቃል የተጠቀመው አላህ ሱብሓነሁ ወተዓላ ለምንድን ነው? መሙላት ለሚለው ነው። ስለዚህ አላህ ሱብሓነሁ ወተዓላ ለመሲሁ ቃሉን እንደሚሞላለትና እንደሚያሳርገው እየተናገረ ነው። እሺ ሙሚቱከ በሚለው እንውሰደው። ወፋት የሚለው ሞት በሚል ቢወሰድ ራሱ ችግር የለውም። አብዱልፈታህ በሚል ቀይረው ስምን ምን መሰለ እሱን ያሉበት እንደው ከሙፈሲሮች እንኳን ብንሄድ ብናገኝ እንዲህ አይነት ቃል ወፋት የሚለው እነዚህ ሰዎች ክርስቲያኖች ሰባኪዎች ሲያቀርቡላቸው ጊዜ የግዴታ ሞት ብለው ያንኛውን ሊነግሯቸው ይችላሉ። ወፋት የሚለው ግን ለሁለት ይከፈላል በቁርአን። አንደኛ እንቅልፍ ወፋት ወይንም ሞት ተብሎ ይጠራል። ገብታችኋል አይደለ? ወፋት ሲባል ጊዜ እንቅልፍ ሞት ተብሎ ይጠራል። ሁለተኛ ትልቁ ሞት አለ። ያኛው ትልቁ ሞት ነው እንዳንል ነቢዩላህ ዒሳ ዓለይሂ ሰላም በፍጹም ጫፉን እንዳልተነካና እንዳረገ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ወማ ቀተሉሁ አለ አልገደሉትም በፍጹም አለ። ወማ ሰለቡሁ አልሰቀሉትም። ታዲያ ምን ሆነ? በል ረፈዐሁ ላሁ ኢለይህ በእውነት ምን አላህ አንስቼዋለሁኝ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል ሐዲስ ላይ የሚሄድ። ታዲያ ወፋት ሲል ምን ለማለት ነው ከተባለ እንቅልፍ ራሱ ሞት ተብሎ ይጠራል። የቱ ጋር ማስረጃ አለ ሆይ ከተባለ አሁ ሱረቱል ዙመር ላይ ቃል በቃል አላህ ምን ይላል? እንቅልፍን ሞት ብሎ እንደሚጠራው አላሁ የተወፈል አንፉሰ ሒነ መውቲሃ ወለቲ ለም ተሙት ፊ መናሚሃ ፈዩምሲኩ ለቲ ቀዳ ዐለይሃ ልመውት ወዩርሲሉ ልኡኽራ ኢላ አጀሊን ሙሰማ ያለ ይናገራል። አላሁ የተወፈል አንፉስ አላህ ነፍስን ይገድላታል ይላል። አየህ የተወፋ የሚለው ነፍሳችን ልክ ስንተኛ ጊዜ ነፍሳችን ትወጣለች አይደለ? ያንን ምን ብሎ ይገልጸዋል? አላህ ሱብሓነሁ ወተዓላ ሞት ብሎ ይጠራል። ሒነ መውቲሃ በምትሞት ጊዜ አለ። ወለቲ ለም ተሙት ያቺ ያልሞተችዋን ነፍስ ፊ መናሚሃ በተኛች ጊዜ ግን እያለ ይነግራል። ስለዚህ ሰውየው እንቅልፉን በሚተኛ ጊዜ ያለውን ሁኔታ አላህ ሞት እያለ ይገልጸዋል። ነቢዩላህ ዒሳን ዓለይሂ ሰላም አልቃ ዓለይሂ አልወፋት እንቅልፍን ጣለበትና ወሰደው ለማለት እንጂ የሆነ ገደለው ለማለት አይደለም። ላ በፍጹም እርሱ አልተገደለም አልተሰቀለም ብሎ አላህ ሱብሓነሁ ወተዓላ ቃል በቃል ተናግሯል። እሺ ጥያቄ አለ ይቀጥል። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ከዘካ ጋር የተያያዘ። እሺ አንድ ሱቅ ኖሮ የቤት ኪራይ የሱቅም የመኖሪያ ቤትም ከቤት እንትንም አንጻር ያ ሰው ተጨናንቆ ግዴታ ነው የሚሆንበት ማለት ዘካ ይሄ ትንሹ እንትን የሚለው ሳይሆን በካፒታሉ ሁኔታ የሚሰጠው ግዴታ ነው ከአቅሙ በላይ ከሆነ? አዎ እንትን የዘካው መጠኑ ካለበት ያ መወጣት የዘካ መወጣት ያለበት ነገራቶች ካሉ ገንዘቡ ጥሬ ገንዘቡ አለመኖሩ ከሆነ ችግሩ ያንን ሊሰጥ ይገባል። ዘካው አለበት ያ ነው አለበት። ዘካ ከጥሬ ገንዘቡን ከሰዎች አንስቶ ሊሰጥ ይችላል መመለስ የሚችለው ነገር ከሆነ። ለምሳሌ 1 ሚሊዮን ያመጣሁኝና የሆነ እቃ ገዛሁና አስቀመጥኩበት። ያንን እቃ ለመሸጥ ነው ለማትረፍ ነው ያስቀመጥኩት። ስኳር ገዝቼ አስቀመጥኩት፣ ወይንም ደግሞ ዘይት ገዛሁና አስቀመጥኩበት። እያሱ ያን ነገር ልበላውና ልጠጣው ከሆነ ማነው ለመጠቀሚያ ከሆነ ዘካ የለበትም። ለአገልግሎት ከሆነ ዘካ የለበትም። ለመሸጥና ለማትረፍ ብር ይዞልኝ እንዲቀመጥ ከሆነ ግን ያደረኩት ዘካ አለበት እሱ። አይ እንደሱ ሳይሆን አሁን ካፒታሉም አነስተኛ ነው። ያው ከስንት ጀምሮ እንደሚወጣ ባላቅም አነስተኛ ሆኖ ሁሌ ኑሮውን እንደዛ ከሆነ ነው ትርፍ አምጥቶ ማስቀመጥ ሳይሆን እንደዛ ከሆነ እኮ የዘካ መጠኑ ላይ ያልደረሰ አነስተኛ ካፒታል ከሆነ ዘካ የለበትም። እህት የዘካ መጠኑ ላይ የማይደርስ ከሆነ ዘካ የለበትም። ከስንት ካፒታል ጀምሮ ነው ዘካ ማውጣት ግዴታ የሚሆነው? ዘካ የሚወጣው በወርቅ ወይንም በብር ነው የተነገረው። በወርቅ ከሆነ 85 ግራም እና ከዚያ በላይ ሊመዝን የሚችል ገንዘብ ነው። በብር ከሆነ ደግሞ 595 ናኒት ወደ ገበያ እቤት ከ500 ሺህ በላይ አለበት አይደለም። በ595 ግራም ብር የሚመጥን ገንዘብ ያለው ሰው
በአካባቢያችሁ በአቅራቢያሽ ወርቅ ቤት ካለ ሂጅና 595 ግራም ብር ስንት ይሸጣል በያቸው። ይህን ያክል ይሸጣል ብለው አስልተው ይነግሩሻል። 1 ግራም ለምሳሌ 300 ብር ከሆነ 300 ሲባዛ 595 ስንት ይመጣል? እንደ ምሳሌ እንደው 100 ሺህ መጣን በልና እንደዚያ ከሆነ ያ ገንዘብ እጅሽ ላይ ካለ 100 ሺህ ብር ካለሽ ዘካ ወጅቦበታል። አመት ሞልቶት ከሆነ እጅሽ ላይ ከገባ ማለት ነው። አመት ካልሞላው ዘካ የለበትም። የዛኔ 100 ሺህ ብር ለ40 ማካፍለሽ የሚመጣ ውጤት የዘካ ብር ነው። አይ እሺ ጀዛከላህ። አይ ወያኩ ሰላም አለይኩም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ ረቢል ዓለሚን። ጥያቄ ነበረኝ፣ አንድ ጥያቄ። እሺ ፀጉር ቅርጽ ማውጣት ምናምን እና ከስር እንደዚህ መቁረጥ እንዴት ነው የሚታየው? نهى رسول الله صلى الله عليه وسلم عن القزع والقزع معناه حلق الشعر بعضه وترك بعضه. النبي صلى الله عليه وسلم كقزع كلكلان. قزع مالت يصغرون كفيلون لجت ملت ادرغو كفيلون متو مالتنا. حكم درجه ومكروه كما قال بذلك الامام النووي رحمه الله تعالى. ስለዚህ يصغرون كفيلون ملات ادرغو كفيلون متو ይሄ የተጠላ ነው፣ መክሩህ ነው። ብትተውት የተሻለ ነው። እንደዚህ እንትን ቅርጽ ምናምን ማውጣት ኖርማልም ተቆርጦ ቅርጽ ምናምን ማውጣት ሐዲሱን እንግዲህ እንደዛ ነው የሚለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲሱን ነው የምነግርህ። ሌላ በቁርአን የኢሳ ተከታዮች ቀጥተኛ ወደ ጀነት እንደሚገቡ ይናገራል። የነቢያችን ተከታዮች ግን ሟሾች እንደሆኑና ለክርክር እንደሚቀርቡ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ተከታዮቻቸው ጀነት እንደሚቀርቡ በቃል ተናግረዋል። ለናሙናነት ያከለም በስማቸውን እየጠሩ ቃል በቃል አቡበክር የጀነት ነው፣ ዑመር የጀነት ነው፣ ዑስማን የጀነት ነው፣ አሊ የጀነት ነው፣ ጦልሃ የጀነት ነው፣ አቡ ዑበይዳ የጀነት ነው፣ አብዱራህማን ብኑ ዐውፍ የጀነት ነው፣ ሰዓድ የጀነት ነው፣ ወሰዒድ ፊል ጀና፣ አይሻ ፊል ጀና፣ ቢላል ፊል ጀና። እነዚህ ሁሉ ማስረጃዎች ላሳየህ ይችላል። ተከታዮቻቸው በተናጠለም በጅምላም ጀነት የሚገቡትን ነፍ አድርገው ነግረዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ያ እሺ ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ የድኹሉነ አልጀና አሉ። የኔ ትውልድ ሁላቸውም ወደ ገነት ይገባሉ ብለው ቃል በቃል ተናግረዋል። ኩሉ ኡመቲ ሙዓፋ የኔ ትውልድ ሁላቸውም ይቅር ይባልልኛል ብለው ተናግረዋል። በጣም በርካታ ስለተገዳሰ ተናግረዋል። እሺ እንዳጠቃላይ አብዱልፈታህ በአላህ ያመነና በነቢያቶች ነቢይነታቸውን አምኖ የተቀበለ በእርሳቸው መንገድ ላይ የሄደ ጀነት ይገባል። ይሄ ነው ኢስላም አስተምሮ። የዒሳና ልክ እንደ ሐዋርያቶቹ በአላህ ሱብሓነሁ ወተዓላ ያመነ ስለሆነ ዒሳ ልክ እንዲሁ ደግሞ ሐዋርያቶቹን በዛ መንገድ ላይ ስለሆኑ አላህ ሱብሓነሁ ወተዓላ ጀነትን ከሚጎናጸፉ ያደርጋቸዋል ኢንሻአላህ። ያ ነው እሱ ወንድሜ መለስኩልህ። አይ የኛ አካባቢው ልጆች ብዙ ልጆች በጣም ነው የሚወዱ፣ በጣም ነው የሚከተሉ። እኛ አሁን ኢትዮጵያ ነው ያለሁትና ሁላችንም እዚህ ለአላህ ብለን ነው የምንወድህ እና ምንድነው ስለ ፀጉር ስንከራከር ሁሌ ለምንድነው እንደዚህ አይሆንም የምትሉት? ለሁለት ጊዜ መለስኩልህ ወንድም። ሐዲሱ ላይ ካለው ውጭ እኔ ሌላ ልናገር ጨምር አልችልም። خلاص እሺ እሺ ጥያቄ ያለው ካለ መቀጠል ይችላል። አድሚን የለም አይደል? እዚህ ቤት ወላሂ አድሚኖችን ላንሳቸው መሰለኝ። እንትን ማለት አልችልም። እሺ መክሩህ ነው ያለው ማን ነው? መክሩህ ነው ያሉት ኢማሙ ነወዊ ናቸው። ላሳያችሁ። الإمام النووي رحمه الله تعالى. السلام عليكم. وعليكم السلام ورحمة الله وبركاته. يسمعنا؟ لا سيئة. هذا لا سيئة يا الناس بقار. هذا ميت هذا الجوند. جمهور العلماء من الإمام النووي بتشايو القزع هو حلق الشعر بعض الرأس وترك بعضه. الجمر بمسارة القزع بلو مالت
የፀጉሩን ከፊሉን መላጣ አድርጎ ከፊሉን መተው ነው። ሐልቅ ታውቃላችሁ? መላጨት ማለት ነው። ፀጉሩን ከፊሉን ላጭቶ ከፊሉን መተው ምንድነው? ወሁክሙሁ አልከራሃ ሁክሙ ምንድነው? የተጠላ ነው። ያኔ ሐራም ነው የሚል የለም። ሐራም ነው ሳይሆን መክሩህ የተጠላ ነው። ያኔ በተተው የተሻለ ነው። ያን ስላደረክ ግን እንደ ወንጀል የሚታይ አይደለም። ግን ከጅህልና የተነሳ ይሄን እንደ ትልቅ ሐራም ትልቅ ወንጀል ላይ ሰውየው እንደወደቀ አድርገው እንትን ይላሉ። ላ ያ ጀማዓ መክሩ ነው አለቀ። ከራሃቱ ተንዚህ عند جمهور الفقهاء ብዙሃኑ ፉቃሃኖች የፉቃዎች ዘንድ ይሄ ነው። እሺ ሐራም ነው የሚሉት የሄዱበት ራሱ ዑለሞች ሐራምነቱን እንትን ለማለት ሳይሆን እንደው ኢዛ ካነ ሚን ባብ ተሸቡህ ከተሸቡህ አንጻር ከሆነ ከሃዲያኖች ጋር የሆነ ካፊርን መሰረት አድርጎ እርሱን ለመመሳሰል አድርጎ የሚያደርገው ነገር ከሆነ የዛኔ ሐራም ይሆናል ነው። ወታቻል ይሄን ይመስላል። አይ ጥያቄ ለገጠ ሰላም አለይኩም ወሰላም ወራህመቱላሂ ወበረካቱ። ሱኒ ጥያቄ አለኝ። ይሰማል? እሺ ይሰማል። ሁሱ እኔ እንትን እህቴ ማለት ነው እንትን ሃይማኖቷን ቀይራለች ማለት ነው። ለምን ቀይራለች? እኔ እንጃ ወላሂ ቀይራለች። እንትን ቆይቷል አግብታ ምናምን ወልዳለች ማለት ነው። እና እኔ ደግሞ አሁን እዚህ እንትን ላመጣት ነበረ። እሺ እና እንትን እኔ አሁን እሷን ግዴታ እሷ አውቀዋለብኝ ማለት ነው። ዳዕዋ አድርጊላት። ከተቀበለች እሰየው፣ አልቀበል ካለች ምንም ማድረግ አይቻልም። ግን ዳዕዋ ማድረግሽ ናንቺ ቀጥል። استمر في دعوتها إلى الإسلام العظيم. እሺ ላምጣት እዚህ? አዎ ይዘሻት ነይ። እሺ ይዘሻት ነይ። እሺ አሁን ገስት ሰላም አለይኩም ገስት ይላክላት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ ነበረኝና እሺ አንደኛው አሁን በረመዳን ጊዜ ማለት ነው ከእስልምና እምነት ውጭ ያሉ ሰዎች ያው በረመዳን በጾሙ የሚደሰቱት ቢሆንም ግን ጥያቄ ላይ ለምሳሌ እናንተ ሌሊት ሙሉ እየበላችሁ ወይ ደግሞ ቅባት ነገር እየበላችሁ ምንም ጾም ነው ምናምን የሚባል ነገር አለና እሱን ነገር መልስ ለመስጠት እስቲ ብዙ ስለማላቅ ለመጠየቅ ነበረ። ኢየሱስ ክርስቶስ እንዴት ነው የጾመው በላቸው። የጾም ህግና ስርዓት የለም መጽሐፋቸው ላይ። እንዴት ነው መጾም ያለብን ብለህ ዝም ብለህ ጠይቃቸው። የለም ማስረጃ። ምንም አይነት የጾም ህግና ስርዓት የለውም መጽሐፍ ቅዱስ ላይ። እንዳም በደንብ ካስተዋልን ነብያቶች እስከ ማታ ድረስ ሳይበሉ ሳይጠጡ እንደጾሙ ነው የተነገረው። እስቲ መጽሐፍ ስለመስጠታል ማስረጃ ከየቱ ጋር ተጠቀመን ስለመስጠታል? አንደኛ የምትለው ምን መሰለህ? እንዲህ ቅባት ያለው ቅባት የሌለው የሚል ህግ ያለው መጽሐፍ ቅዱስ ላይ የቱ ጋር ነው ብለህ ጠይቃቸው። የላቸውም። እሺ ሁለተኛው ደግሞ ስለ ነብያችን ተከታዮች አዝመር 30 እሺ አንድ ሚዩት ያድርግ እባክህ። የሚጮህ ቦታ ያለ ሰው ሚዩት ያድርግ። እሺ ዙመር 30 ላይ ስለ ነብያችን الزمر በአንድ ሚዩት አድርግልኝ። እሺ 30 ኢነከ መይቱ ወኢነሁም መይቱን አንተም ሟች ነህ እነርሱም ሟቾች ናቸው ይላል። ገነት አይገቡም የሚለው የት አለ? አብዱልፈታህ እንዴ አማርኛ አታነቡም እንዴ? አንተም ሟች ነህ እነርሱም ሟች ናቸው ማለት ሰዎች ይሞታሉ ማለት ነው። ሰው ይሞታል ቢባል ጉድለት አይደለም ባህሪው ነው። አምላክ ሞተ ቢባል ነው በጣም የሚያሳዝነው። እሱ ነው ሱረቱ ኒሳ ስለ ኢሳ አልኢምራን 55 አልኢምራን 55 እሺ አልኢምራን 55 ስለ ኢሳ 55 እዛ ላይ ምን አለ? እኔ አንተን አነሳለሁ አወስዳለሁ እንጂ እኮ ብሎታል እኮ። ላ አብዱልፈታህ ይሄ ለክርክ የሚቀርብ ነገር አይደለም።
ያ እየተናገረ ያለው አንተና ትውልዶች ትሞታላችሁ ማለት ሰው ሁላ መሞቱን ለመግለጽ ነው። አሁን ሰው ሁሉ ይሞታል። ዒሳም ራሱ እንደሚሞት ቁርአን ይናገራል። ነገር ግን በዚያን ሰዓት እንዳልሞተና እንደተወሰደ ነው። እንዳልሞተና እንደተወሰደ አላህ ሱብሓነሁ ወተዓላ ወስዶታል፣ አሳርጎታል። እሺ እና ይሄን ምን አልከኝ? አይቻልም። ሙዚቃ ባለበት ቦታ ሆናችሁ ቁርአንን አትክፈቱ። ወይ ቁርአንን አቋርጡት ወይ ሙዚቃውን አቋርጡት። እሱ ነው። አይ ወአለይኩም ሰላም ወራህመቱላህ። አሁን ቀጣ ማውጣት እኮ ቀጣ ማውጣት ወንድም እስካሁን ድረስ ማን ነው አሁን ያለፈው ነው ወይንስ ከዚያ በፊት የነበረ ቀጣ ነው? እንደሱ ከሆነ እስካሁን ቀጣ ያላወጣው ቀጣ ማውጣት እንዳለበት እያወቀ በመሳነፍ ምክንያት ነው ወይንስ ቀጣ ማውጣት እንዳለበት አያውቅም ነበር? አላ ከእውቀት አንጻርና ትንሽ ኢማን ጉድለት ነበር። እያወቀ ከሆነ ወንድም ከፋራ ያወጣል። እያንዳንዱ ቀን አንዳንድ ምስኪኖችን ማብላት ካልቻለ ተውበት ማድረግ። አንዳንድ ቀን አይደለም ኡስታዝ፣ በጣም ብዙ አመታቶች ናቸው ያሉበት። ቢያንስ ወደ 10 አመት። እንደሱ የ10 አመት ገባ ከሆነ ሰውየው ይሄን ለማውጣት አይችልም። ስለዚህ ከፋራ እንትን ይበል። ማን ነው ከአሁን ጀምሮ እውቀት አድርጎ ይጾምና እስከዛሬ ያለፈውን እንትን ይበል፣ ተውበት ያድርግ። እሺ ሁለት ጥያቄ ነው ያለኝ ኡስታዝ። እሺ ኡስታዝ፣ እንትን በሙያ ዓለም ውስጥ ያለ ሰው የሆነ እቃ ሲሰራ ያን እቃ ገዝቶ ሊያመጣ ይችላል። ያን እቃ ሊገዛ በሄደበት ባለሙያ ስትሆን ደግሞ ከገዛህበት በላይ አድርገህ ትናገራለህ። ነገር ግን ያ ግለሰብ ሄዶ ቢገዛ አንተ ከገዛው በላይ ነው፣ ግን ባለሙያ ሲሄድ ያ ሰው ቀንሶ ነው የሚሸጥለት። ስለ ልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላቸዋል። አደራ ሙስሊሞች ሆናችሁ እንጂ አትሙቱ ልጆቼ እያለ ይነግራቸዋል። የያዕቆብ ልጆች ልክ እንደሆኑ ዮሴፍ ሁሉም ልጆቹ እንዳለ ሙስሊሞች ነን ብለው ቃል በቃል ተናግረዋል። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቅ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። ቃል በቃል የያዕቁብ ልጆች ሁሉም 11ዱም እኛ ሙስሊሞች ነን ብለው ይናገራሉ። ዮሴፍም ልክ እንዲሁ ቃል በቃል እኔ ሙስሊም ነኝ ብሎ ተናግሯል። ይህን ይመስላል። እሺ ቀጣይ ጥያቄ ምንድን ነው? አመሰግናለሁ። አንድ ጥያቄ፣ ኢየሱስ ስለ ክርስትና የሚያውቅ ነገር አለ? እስቲ ያስረዳኝ ወንድም። ኢየሱስ ክርስቶስ ስለ ክርስትና የሚያውቀው ነገር፣ ክርስትና የሚባለው ነገር መጽሐፍ ቅዱስ ላይ ክርስትና የሚል ቃል የለም። ክርስቲያን የሚል አለ። እሱም ክርስቶስ ካረገ በኋላ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ የሚል ነው። እነዚያም ደቀ መዛሙርት ተብለው የተጠቀሱት ክርስቶስ የመረጣቸው ደቀ መዛሙርቶቹ እንዳይመስላቸው ክርስቶስ ካረገ በኋላ ሐዋርያቶች ነን ብለው የተነሱ አካሎች ናቸው። አይ ጳውሎስና ባርናባስ ከ12ቱ ደቀ መዛሙርት ክርስቶስ ከመረጣቸው ውስጥ አሉበት ወይ? ላ የሉበትም በጭራሽ። ይሄን ያስላል። እሺ አመሰግናለሁ። አይ እሺ ጥያቄ ያለ ቀጥል። አለይኩም ሰላም ወራህመቱላሂ ወበረካቱ። ያ ሼክ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ይቅርታ ጊዜያችሁን እንዳልሻማ ቀልጠፍ ብዬ እናገራለሁ። የሆነ 3 ጥያቄዎች ነበሩኝና በጣም ቀላል ናቸው ብዬ አስባለሁ። በጣም ግን ለኔ ከበው ነው። አንደኛ እየተሰማ ነው ድምጼ ሼክ? ይሰማል።
የመጀመሪያው ጥያቄ አንድ ሰው በችግር ጊዜ ከሆነ ሰው የሆነ ሳንቲም ተቀበለን በል። ለምሳሌ የሆነ ሳንቲም ተቀብሎ ሳንቲሙ እንደው በቁጥሩ ለምሳሌ 1000 ብር እንበል። ከዛ 1000 ብር ገና በኋላ ትመልስልኛለህ ብሎ ከሰጠኝ በኋላ በፍቅር እኔ ደግሞ ያ የዋለልኝ ሰዓት በጣም ተቸግሬ ስለነበረ በፍቃዴ 1500 ወይም በቃ ዛዳ አድርጌ ብትልለት አርዳለው እንዴ ችግር አለው እንዴ ለሚለው ነው አንደኛው ጥያቄ። በዚያ ላይ ስምምነት እስከሌላቸው ድረስ ኢትፋቅ እስከሌላቸው ድረስ ችግር የለውም። ለምሳሌ 1000 ብር አበድረኝ ብሎ ከዚያ በኋላ አንተ በራስህ ፈቃድ 1500 አድርገህ ጨምረህ ብትሰጠው ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም እንደሱ ያደርጉ ነበር። ከዕለታት አንድ ቀን 100 ቁና ቴምር አበድረኝ ያሉት አንዱን ሰው አበደራቸው 110 አድርገው እንደከፈሉት ጨምረው እንደሰጡት ተገልጿል። ነገር ግን መጀመሪያ ላይ ስምምነት ያደረጋችሁ የዛኔ ወለድ ይሆናል። ለምሳሌ 1000 ብር አበድረኝ ብሎ 1000 ብር አበድርሃለሁ ግን ስትከፍል 1500 አድርገህ ትከፍላለህ ከተባባላችሁ ይሄ ኢትፋቅ ስምምነት ካለ በመካከላችሁ ያ 500 ወለድ ነው። ቃል ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው እርሱ ብለው ተናግረዋል። ስለዚህ በራስህ ፈቃድ ከሆነ ከዚያ በኋላ ግን የጨምርክለት ምንም አይነት ስምምነት ሳታደርጉበት በተደራደራችሁበት ጊዜ ችግር የለውም። መርሐባ ተቀብያለሁ። ይሄ ሩኩዕ ላይ ሩኩዕ ኢማሙ ልክ ሩኩዕ ላይ እያለ ደረስንበት ቆም። አሁን እዚህ ላይ በጣም የተወሳሰበ ሀሳብ ነው እየደረሰን ያለ እና ዛሬ ቁርጠኝነት መልስ እፈልጋለሁ። እሺ በዑለሞች መካከል ሁለት ሀሳብ አለው። ሩኩዕ ላይ የደረሰ ሰው የረካዑን አግኝቷል ወይስ አላገኘም በሚለው ጉዳይ ላይ እኔ ግን ትክክለኛ ነው ብዬ የማምነው ረካዑን አላገኘም። ኢማሙ ሲያሰላምበት ጊዜ ያ ሰው ያለፈውን ረካዓ ቆሞ መሙላት አለበት ከሚሉት ነው። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ብለዋል፣ ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ አሉ። በሶላቱ ላይ ሱረቱል ፋቲሐን ያልቀራ ረካዓ የለውም አላገኘም ብለዋል። ዋናው ጉዳይ ይሄ ሰውዬ ፋቲሐን አግኝቷል ወይስ አላገኘም ነው። አልዒብረቱ ሀል አድረከ ሱረቱል ፋቲሐ አም ላ። ያ አግኝቷል አላገኘም ነው። አላገኘም፣ ይሄ ሰው አልፎታል። ስለዚህ እንዳላገኘ ይቆጠራል። እዚህ ቦታ ላይ ይሄ የተነገረው ለኢማሙ ነው ምናምን የሚሉ ሰዎች አሉ። ለኢማሙ ለመእሙሙ ብለው ነብዩ ሰለላሁ ዐለይሂ ወሰለም አለዩትም። ስለዚህ ያ ረካዓ እንዳለፈው ይቆጠራል ነው። ሌላኛው ነገር ምንድነው? ቂራአት ሱረቱል ፋቲሐ ሩክን ሚን አርካን ሶላት ሶህ ወላ ሶህ ከ14ቱ የሶላት ማዕዘናቶች ናቸው። ፈመን ተረከ ሩክን ሚን አርካን ሶላት ሶላቱሁ ባጢላ ወሀዛ በኢትፋቅ ዑለማ ሙስሊሚን። ያንን አውቆ ሰው የሆን ብሎ ከተወ ከ14ቱ የሶላት ማዕዘናት ሶላቱ ውድቅ ይሆናል። ስለዚህ ያ ሰው ሱረቱል ፋቲሐ ላይ ማን ነው ከአርካኑ ሶላት መካከል አንዱ ታላቁ ሩክን ሱረቱል ፋቲሐን መቅራት የሚባለው አልፎታል። ስለዚህ እንዳልሰገደ እንዳለፈው ነው ያ ረካዓ የሚቆጠረው። ስለዚህ ያን እንደከና መሙላት አለበት ማለት ነው። ሌላ ሀሳብ ያላቸው ዑለሞች አሉ ቅድም እንደነገርኳቸው፣ ነገር ግን ትክክለኛ ነው ብዬ ማምነው ይሄ። ኦኬ መርሐባ ተቀብያለሁ። የመጨረሻዋና አጠር የምትለው ቅድም ስለ ሱፐርማርኬት ስትገልጻት እንኳን የጠቀስክ መስሎኝ ነበረ እና ተመሳሳይ ሊሆን ይችላል ብዬ አስባለሁ። የዩኒቨርሲቲ ስጋ ነው ቅድም የሱፐርማርኬትን የጠቀስክልህ የዩኒቨርሲቲ ካላወቃችሁ እናንተ ቢስሚላህ ብላችሁ ብትበሉ ችግር የለውም። በአላህ ስም ይታረድ አይታረድ የሚለውን ካላወቃችሁ ነቢያችን ሰለላሁ ዐለይሂ ወሰለም ቅድም እንዳልኩት የሆነ ስጋ አምጥተው ሰሃቦች ጠየቋቸው። አንቱ የአላህ መልእክተኛ ሆይ ማን እንዳረደው አናውቅም፣ ይህን ስጋ ምን እናድርገው ሲሏቸው ጣሉት አላሏቸውም። ኩሉሁ ወዝኩሩ ስመላሂ ዐለይሂ ነው ያሏቸው። እናንተ የአላህን ስም አውሱበትና ቢስሚላህ ብሉበትና ብሉት ችግር የለውም ብሏቸዋል። ይህን ይመስላል። መርሐባ ጨርሻለሁ። ሼህ ባረከላሁ ፊኩም።